አያችሁ ውዶች የሚኪን ክፋትነት። በባለፈው ክፍል እንግዲህ እንዳያችሁት ብሩክ ወደነ ሚኪ ጋር ሄዶ ነበርና ከነ ሚኪ ጋርና እንዲሁም ከነ ትርሲት ጋር እየተጨቃጨቀ ነበር። እሱ ምንድነው ሀብትና ንብረቴን ትመልስልኛለህ እያለ ከሚኪ ጋር እየተጨቃጨቀ ባለበት ጊዜ ትርሲት ትመጣለች። ትርሲት መታም እንግዲህ ግን ምንድነው ያለችው? ሀብትና ንብረትን ከፈለክ ትክክለኛ መጠየቅ ያለብህ እኔና ልጆችህን ነው ትለዋለች ማለት ነው። እና እንደዛ ስትል እንግዲህ ምን እያልሽ ነው ማለቴ እያዳመጥሽ ነው እንደ ሁሉንም ነገር ሲልም፣ አዎ እያዳመጥኩ የነበረ ሁሉንም ነገር ሰምቻለሁ። ትሰማኛለህ ብሩክ፣ ሀብትና ንብረትህን ለማግኘት አንድ ነገር ማድረግ አለብክ ትለዋለች። ምንድን ነው ማድረግ ያለብኝ ሲላትም እንግዲህ ግን እኔና ልጆችን ከሰ ፍርድ ቤት ማቆም አለብክ ትለዋለች ማለት ነው። ምክንያቱም ትርሴት በጣም ተናዳ ነበር። የተናደደችበት ምክንያት ምንድን ነው ካላችሁ እንግዲህ ብሩክ በነገራችን ላይ በንዴት ብዙ ነገሮችን ተናግሯል። ምን እያለ መሰላቸው? ልጆቹ አሁን ላይ የኔ እንዲሆኑስ በምን እርግጠኛ ነኝ? ልጆቹም እኮ ያንተ ሊሆኑ ይችላሉ ትለዋለች። እና በዚህ ጊዜ እንዴት እኔን እንኳን ካደኝ እንዴት ልጆችን ትክዳለክ? ስለዚህ ግማሽ ሀብትና ንብረቱ ያለው በልጆቹ ስም እስከሆነ ድረስ እኔና ልጆቹን መክሰስ አለብክ ትለዋለች ማለት ነው። በነገራ ትርሴት አሁን ላይ የወደድኳን ነገር ምን እንደው ታውቃላችሁ? ሀብትና ንብረቱን በሚኪ ስም አለማድረጓ እዚህ ጋር በጣም ጎበዝ ሆናለች። ማለት በልጆቹ ስምና በራሷ ስም ማድረጓ አሪፍ ነገር ነው። እናም እንግዲህ እንደዛ ስትለው እያልሽ ነው ትርሴት? እንደዚህማ አይሆንም፣ እንዴት ነው እኔ ልጆቹን የምከሰው? ስልም አዎ ሀብትና ንብረትን ማግኘት ተፈለግ ቀጥታ መክሰስ አለብህ። ፍርድ ቤት አቆመን ምን ነው ክድሃቸው ሲል እንዴ ፍርድ ቤት ለማቆም ምን የሚይዝህ ነገር አለ ትለዋለች። እናሱም በይሄንን ነገርማ በፍጹም አላደርግም ይላታል ማለት ነው። በቃ እንደዛ ካላደረክ ደግሞ ሀብትና ገንዘብ የሚለውን ነገር እርሳው፣ አሁን መሽቷል እደር ስትለው አይ ሄዳለሁ እንደፈለግ ትለውና ትርሲትም እንግዲህ ክንትታው ትሄዳለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ይሄን አለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው እንዲሁም ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ካያ ድራማ ይዘንላችሁ ቀርበናል። እና ምንድነው እንግዲህ ልጃቸው ማለት ነው የነ ትርሲትና እንዲሁም የብሩክ ልጅ ወደ ትርሲት ከሄዶ አባዬ መጥቶ ነበር እንደ ይላታል። ትርሲት እንግዲህ እንደብቃለች። ምክንያቱም ማለት እዚህ መጥቶ እንዴት ሳያየን ይሄዳል ብለው በአባትና በልጅ መካከል ጥላቻ አልፈጥርም ብላ አይ አልመጣም፣ ቢመጣ ኖሮማ እዚህ መጥቶ ዝም ብሏችሁ አይሄድም ነበር፣ ስለዚህ ስላልመጣ ነው ትለዋለች። እሱም እንግዲህ እሺ ልና ሲሄድም እስቲና እናውራ ይልና ሚኪ እንግዲህ ይጠራዋል ማለት ነው። እና ሲጠራው እንግዲህ ምንድን ነው ያለው? አባባዬ እዚህ መጥቶ ነበር እንደምናምን ሲል እንዴ አሁ ድምፁን አልሰማሁም እንዴ ይለዋል። አይ እሱማ ሰምቼዋለሁ ግን እማዬ እሱ አይደለም ምናምን ስላለች ነው። እኔ ግን ማለት ከዚህ ከሚኪ የምወድለን ነገር ኦይ ይህ የሚለው ነገር ይሄንን ነገር በጣም የሆነ ይመቸኛል። እንደው አላውቅም እነኚህ ሁለት ነገሮች ይመቸኛልና እና ለምንድን ነው ያሸቻችሁ? መጥቶ ነበረ እና መጥቶ ሳያያችሁ እኮ ምናምን ሄደው። እኔ ግን ሳስበው አባታችሁ እናንተ ላይ ሳይሆን ፎከስ የሚያደርገው ሀብትና ንብረቱ ላይ ነው ምናምን ይልና እንግዲህ በጣም በቃ አይደለ ለልጅ መነገር የሌለበትን ነገር ነበረ ሲናገር የተመለከት ነው። እና ልጁን በቃ አባዬ እዚህ መጥቶ ነበረ፣ ወደዚህ መጥቶ ነበረ እና ስለ ገንዘብ ነው እንጂ አወራው ስለ እናንተ ምንም ነገር አልጠየቀም። እኔ ግን በጣም ነው የምወዳችሁ ምናምን እናንተን እኮ ስለምወዳችሁም ነው ልክ ማለት እያለም እንግዲህ ግን ልጆቹ በነገራችን ላይ አይወዱትም። ያው እናታቸው ረፉ እንደዚህ ብሎ ምናምን እያለቻቸው ስለምትቆጣቸውና ስለምገለምጣቸው ነው እንጂ ያው ሚኪን እንደማይወዱት 100% እርግጥ ያስታውቃል ማለት ነው። እናም እንደዛ ሲልም እንግዲህ ግን በቃ ልሄድ ምናምን ይላል። አይ አንተም እንዳባት ጅል ነህ መሰለኝ ይላል። እና በልጁ ላይ እንግዲህ ሲሳለቅበት ተመልክተናል። ሌላው ደግሞ በትርሲት ላይ ራሱ እስቲል ሄድና ደግሞ ያችኛው ወንጀል አጃጅላል አለም። የምር በጣም ነው የሚያናድደኝ፣ እንዴት እንዳናድደኝ እና ትርሲት እየመንገድህን ብሩክ እንደዛ ተናገረ ለምን እንደዛ ተናገረ ብላ እያለቀሰች በጣም አዝና ነበረ። እና ሚኪ መጥቶ የኔ ቆንጆ አሁንም እያለቀሽ ነው እንደምናምን ሲላትም እንዴት እንደዚህ ይለኛል? ቆይ እኔ እንደዚህ ማለት በጣም ክብረ ቢስ ሴት ነኝ ወይ? ቆይ እኔ ጥፋተኛ ነኝ ስትልም አንቺ
አንቺ በጣም ጨዋነሽ ምናምን እያለ ሚኪም እንግዲህ ግን ሲያጽናናት ነው የሚባለው። ሲያጽናናት እንግዲህ ተመልክተናል። እናም እንደዛ እንግዲህ ግን እያጽናናት ምናምን እና እንዴት እንደዚህ ይለኛል ምናምን እያለችም እንግዲህ በቃ ታልቅሽ ረፊ ምናምን እና እሱም እንትን ይላታል። ብሩክም ወደ ከድር ጋር መጥቶ ነበረ። ከድር ጋር መጥቶ እንግዲህ ዛሬ ወደ እነ ትርሲት ጋር ሄጀ ነበረ። ምን ሆነ ነው ፊት ተከክል አይደለም ሲለው፣ አይ ዛሬ ወደ እነ ትርሲት ጋር ሄጀ ነበረ እና ተደም ተፈጠረ ሲለው፣ ማለት ስለ ሀብትና ስለ ንብረቱ ምናምን ልጠይቃቸው ነበረ ሲልም፣ እና ተደምናለችክ ሲልም፣ አረ እኛ እንዳሰብነው አይደለም ማለት እኛ እንዳሰብነው አይደለም ሲልም፣ አይ ሀብትና ንብረቱ ያለው በሚኪ ስም ሳይሆን በልጆቹ ስም ነው። አረ እባክህ ትርሲትማ እንደዛ ታደረገ በጣም ጎብዛለች እና ሁሉ ነገር በሚኪ ማለት በልጆች ስም ነው ምናምን ሲልም፣ አዎ ብሩክም እንግዲህ እንደዛ ምናምን ሲል፣ በቃ እንደዚህ ከሆነ ሀብትና ንብረቱ በልጆቹ ስም ከሆነማ በቃ ማለት ማቆም አለብኝ፣ ሀብትና ንብረት የሚባለውን ነገር መርሳት አለብኝ ሲልም፣ በዚህ ጊዜ እንዴት እንደዚህ ታደርጋለህ? በፍጹም እንደዚህማ ማድረግ የለብህም። አንተም እኮ ሜዳ ነው እኮ ያለው። ስለዚህ ሆነነ ትንሽ ነገር መቋቋሚያ መኖር አለብክ ምናምን ሲለው፣ አይ ችግር የለውም እኔ ለምጄዋለሁ ምንም አልሆንም ይለዋል ማለት ነው። እናቸውም ቢም እንግዲህ ከን አይ ነው እንደዚህማ ማድረግ የለብህም መጠየቅ አለብክ ሲልም፣ እንደዛ ከሆነማ ፍርድ ቤት መክሰስ አለብኝ ሲልም፣ ምን ክሰሰኛለች እንዴ? አዎ ይሄ ነገርማ እንዴት እንደዚህ ሊደረግ ቻለ ሲልም፣ እንግዲህ ተመልክተነዋል እነዚህ ሊደር ምናምን ሲለው፣ እንዴ ደርበቀና እንሄድ ወደኛ ቤት ይለውና ሚስትና ልጅን አስታውቃለሁ ሲል፣ ሚስትም አለህ እንደ ልጅም አለህ? አዎ እድሜ ላንተ። አንተ ደግሞ እኔ ምን አደረግኩልህና ልጅና ሚስት እኮ የፈጣሪ ስጦታ ናቸው ሲልም፣ እንደ ዛኔ እኮ እኔ ሞቼ ቢሆን ልጅና ሚስት እኮ አይኖርም ነበረ ሲለው እንግዲህ እናያለን ማለት ነው። እና ብሩክም አይ ወደ ቤት ሳይሆን የሚሄደው እዚህ ነው የማድረልና እንግዲህ እዛው ሆቴል ቤት ሲያደር ተመልክተነዋል ወዶች። እና በነጋታው ወደ እነ ሚጡ ጋር ሄዶ ሚጡ እንግዲህን አድረቅ የሆነ ምን ትለዋለች፣ ይኸውልህ አንተ ከሄድክ በኋላ ሴቶቹም ጠፉ፣ ልባቸውን ነው ጫማቸውን ነው የምትጠግንላቸው ስትል እንግዲህን ተመልክተናታል። እና ወዶች ቀጣይ ፓርት እስከምንመጣ መልካም ቆይታ። ባይ ባይ።